በዚህ ታሪክ ውስጥ እኛ የምናየው ሴት ልጆችን ብቻ ነው። እነሱም ከውጭ ዓለም ተደብቀው በአንድ ባንከር ከመሬት በታች ባለ ክፍል ውስጥ ትምህርት ቤት ተሰርቶላቸው የተቀመጡ ናቸው። ሁሉም ልጆች ማድረግ ያለባቸው ራሳቸውን ንጹህና ንጽህናቸውን የጠበቁ ማድረግ ብቻ ነበር። ከመተኛታቸው በፊት አንድ ያልታወቀ ኪኒን መዋጥ ነበረባቸው። በባንከሩ ውስጥ ያሉት ሁሉም ልጆች እስከዛሬ ድረስ የአንድም ቀን የፀሐይ ብርሃን አይተው አያውቁም። ነገር ግን የታሪኩ መጨረሻ ሲደርስ አንድ ልብ የሚሰብር የሚያስደነግጥ እውነት ይፋ ይሆናል። እናም ታሪኩ የሚጀምረው በግንቡ ላይ የቁጥር 10 ምልክትን በማሳየት ነው። የዚህ ቁጥር ትርጉም በዚህ ፎቅ ላይ ያሉ ሁሉም የ10 ዓመት ዕድሜ ያላቸው ሴት ልጆች ይኖሩ ነበር ማለት ነው። ልክ በዚህ ጊዜ በአንድ ክፍል ውስጥ ሁለት ልጆች እርስ በርሳቸው ሲያወሩ ይታዩናል። ከነዚህ ልጆች መካከል የአንደኛዋ ስም ቪቪየን ሲሆን የሁለተኛዋ ልጅ ስም ደግሞ ሶፊያ ነበር። ሁለቱም እያወሩ ሳለ በድንገት አንድ ማስጠንቀቂያ ደውል ድምጽ ይሰማል። ይህንን ድምጽ ከሰሙ በኋላ ሁሉም ልጆች ተሰልፈው ወደዚያ የፊት መታጠቢያ ገንዳ አጠገብ ቆሙ። እያንዳንዱ ልጅ የራሱን የሆነ ነጭ ሳጥን ነበረው። በውስጡ ፊታቸውን የሚያጸዱበት ፈሳሽ ተቀምጦ ነበር። በዛ በመታጠቢያው ገንዳ ላይ አንድ ካሜራ፣ አንድ አምፑል ተገጥሞ ነበር። ማንኛውም ልጅ ሙሉ ፊቱን በሚገባ ስታጸዳ በዛ አምፑል ላይ ወዲያውኑ አረንጓዴ መብራት ይበራል። ነገር ግን በስህተት የሶፊያ ነጭ ሳጥን ከእጇ አምልጦ ወድቆ ርቆ ይሄዳል። ሶፊያ ቪቪየንን እንድትረዳት ጠየቀቻት። ምክንያቱም ሶፊያ በደንብ ማየት አትችልም ነበር። ቪቪየን ወዲያውኑ እየሮጠች ያንን ነጭ ሳጥን አንስታ ለሶፊያ ሰጠቻት። ነገር ግን ቪቪየን ፊቷን በመታጠብ በኩል በመዘግየቷ ምክንያት ቀይ ማብራት ይበራና እንደገና የማስጠንቀቂያ ደውል ድምጽ መሰማት ይጀምራል። በዛኑ ቅጽበት ሁለት ጠባቂዎች ወደዛ መጡና ቪቪየንን ይዘዋት መሄድ ይጀምራሉ። ቪቪየን ሶፊያን እንድትረዳት ተጠይቃት ነበር። ነገር ግን ሶፊያ በዝምታ ፊቷን ወደ ግንቧ ዞራ ቆመች። እዛም ጠባቂዎቹ ቪቪየንን ይዟት ከዛ ወጡ። አሁን ከጥቂት ዓመታት በኋላ ያለውን ጊዜ ያሳየናል። እያንዳንዱ ልጆች ተቀምጠው ቲቪ ይመለከቱ ነበር። በእነዛ ልጆች መካከል ቪቪየን ነበረች። አሁን ሁሉም ወደ ደረጃ 15 ደርሰው ነበር። ይህ ማለት እድሜያቸው አሁን 15 ዓመት ሆኗል ማለት ነው። በማግስቱ አንዲት ሴት ሁሉንም ልጆች ለመጠየቅ ወደ ክፍሉ ትመጣለች። የዛች ሴት ስም ሚስ ብሬክሰል ነበር። እሷ የመላው ቦታ ኃላፊ ነበረች። ሁሉም ልጆች ሚስ ብሬክሰልን በጣም ይፈሯት ነበር። እሷ ምንም ብታደርግ እንኳን ልጆቹ ወደ ሚስ ብሬክሰል ቀና ብለው እንኳን ለማየት ፍቃድ አልነበራቸውም። የሁሉም ልጆች በደረጃ 15 ላይ ያላቸው ቀናት አብቅተው ነበር። እናም አሁን ወደ ደረጃ 16 ሊላኩ ነበር። ሚስ ብሬክሰል በየቀኑ ወደ አዳራሹ ውስጥ የሚገቡ የሶስት ልጆችን ስም ትጠራለች። በእነዛ በሶስቱ ልጆች መካከል ሪታ፣ ኤቫ እና ቪቪየን ነበሩ። ነገር ግን የሁለቱ ጋር ቪቪየን በየቀኑ ወደ አዳራሹ ትገባ ነበር። በዛም አዳራሽ ሶፊያ ነበረች። ነገር ግን ከዛን ቀን ጀምሮ ቪቪየን ከሶፊያ ጋር አንድም ቀን እንኳን አላወራችም ነበር። ሶፊያ ቪቪየንን ወዲያውኑ ታውቃታለች። ነገር ግን ቪቪየን እሷን ችላ በማለት እንዳለየቻት ሆና ወደ ውስጥ ትገባለች። ከጥቂት ጊዜ በኋላ ሁሉም ልጆች ምግብ እየበሉ ሳለ ቪቪየን ተነስታ ወደ መጸዳጃ ቤት ታመራለች። ነገር ግን ወደ ውጭ በወጣችበት ጊዜ ሶፊያን ትመለከታታለች። ሶፊያ በደንብ ማየት ስላልቻለች ግንቡን እየተደገፈች እዛ አካባቢ ትንቀሳቀስ ነበር። ከዛም ቪቪየን ከመጸዳጃ ቤት ስትወጣ ሶፊያ በሩ ላይ ቆማ ነበር። እሷ ወደ ቪቪየን የመጣችው በደረጃ 10 ላይ ለተፈጠረው ነገር ሁሉ ይቅርታ ለመጠየቅ ነበር። ነገር ግን ስለ ደረጃ 10 ስትሰማ ቪቪየን ወዲያውኑ ሶፊያን ይዛ ወደ መጸዳጃ ቤት ውስጥ ታስገባታለች። እናም በደረጃ 10 ላይ ስለተፈጠረው ነገር ለማንም ሰው እንዳትናገር የጥብቅ ማስጠንቀቂያ ትሰጣታለች። ነገር ግን በዛኑ ቅጽበት እንደገና የማስጠንቀቂያ ደውል ድምጽ ይጮሃል። ሁሉም ልጆች እንደገና ወደ ክፍላቸው ይሰበሰባሉ። በዛን ጊዜ ሚስ ብሬክሰል ወደ ክፍሉ ትመለሳለች። እሷም ከራሷ ጋር አንድ ልዩ አይነት ልብስ ይዛ መጣ ነበር። ያንን ልብስ ባዩ ጊዜ ሁሉም ልጆች በጣም ተደሰቱ። ምክንያቱም እነሱ እስከዛሬ ድረስ እንዲህ አይነቱን ልብስ አይተው አያውቁም ነበር። እነሱ በየቀኑ አንድ አይነት ልብስ ብቻ ነበር መልበስ የሚጠበቅባቸው። ሚስ ብሬክሰል በማግስቱ ሙሉ ቀን ያንን ልብስ እንደሚለብሱና ምሽት ሲሆን ያንን ልብስ እንደለበሱ መተኛት እንዳለባቸው ተነግራቸዋለች። ሁሉም ልጆች ይህንን ንግግር ከሰሙ በኋላ በጣም ተደሰቱ። ምክንያቱም እነሱ በዚህ ልብስ በስተጀርባ ስላለው አስፈሪ ሚስጥር ምንም የሚያውቁት ነገር አልነበረም። በሌላ በኩል በዛ ምሽት ቪቪየን ሶፊያን በጣም የተጨነቀች እንደምትመስል ታስተውላለች። ያም ሆነ ይህ በማግስቱ ሁሉም የሚስ ብሬክሰልን ያንን ልብስ ለብሰውት የዕለት ተዕለት ስራቸውን መስራት ጀመሩ። ለቪቪየን ልብስ የማጠብ ስራ ተሰጥቷት ነበር። ልክ በዛኑ ሰዓት ሶፊያ ወደ እሷ ትመጣለች። ቪቪየን ዛሬም ቢሆን በሶፊያ ላይ በጣም ተቆጥታ ነበር። ነገር ግን ሶፊያ ለቪቪየን አንድ ነገር ነገረቻት።
ያንን ነገር ከሰማች በኋላ የቪቪየን ነፍስ በጣም ደነገጠች። ምክንያቱም ሶፊያ ለቪቪየን ልጆቹ በሙሉ ከልጅነታቸው ጀምሮ የሚወስዱት ያንን የቪታሚን ኪኒን እንዳትወስድ ተከለክላት ነበር። ነገር ግን በዛኑ ቅስፈት ኤቫ ወደዛ ትመጣለች። እናም ቪቪየንን ለአንድ ስራ ሰበብ በማድረግ ወደ ውጪ ትጠራታለች። ምሽት ሲሆን እንደ ሁልጊዜ ሁሉም ልጆች በሰልፍ ቆመው ያንን የቪታሚን ኪኒን መዋጥ ይጀምራሉ። ነገር ግን ቪቪየን አእምሯ ውስጥ አሁንም የሶፊያ ያቺ ንግግር ይመላለስ ነበር። እሷ ሶፊያ ለምን ያንን እንዳለቻት ጨርሶ ሊገባት አልቻለም ነበር። ነገር ግን ቪቪየን ያንን የቪታሚን ኪኒን ዝም ብላ ትወስደዋለች። ቪቪየን ኪኒኑን ከወሰደች በኋላ በቀጥታ ወደ መጸዳጃ ቤት ትገባለች። እናም ያንን ኪኒን ካፍ አውጥታ ወደ መጸዳጃ ቤቱ ውስጥ ትተፋዋለች። ምክንያቱም ቪቪየን ኪኒኑ ስትውጥ ዝም ብላ በመተወን ብቻ ነበር። ነገር ግን ያንን ኪኒን ከተፋች በኋላ ቪቪየን ከፍተኛ የጸጸት ስሜት ይሰማታል። ምክንያቱም እሷ የዚህን ቦታ አንድ ትልቅ መመሪያ ህግ ጥሳ ነበር። ከጥቂት ጊዜ በኋላ ሁሉም ልጆች በየአልጋቸው ላይ ተኙ። ነገር ግን ቪቪየን ዛሬ እንቅልፍ ጨርሶ ሊወስዳት አልቻለም። እሷ ጓደኛዋ ኤቫን በድምጽ በመጥራት ለመቀስቀስ ትሞክራለች። ነገር ግን በድምጿ ምክንያት ከኤቫ ይልቅ ሶፊያ ተነስታ ወደ እሷ ትመጣለች። እናም ለቪቪየን የዚህን የቫይታሚን ኪኒን እውነተኛ ሚስጥር ትነግራታለች። ያ ኪኒን የተሰራው እነሱን ጤናማ ለማድረግ ሳይሆን ምሽት ሲሆን ከባድ እንቅልፍ ውስጥ እንዲሰምጡ ለማድረግ እንደሆነ ገለጸችላት። ሶፊያ ለቪቪየን ጠባቂዎቹ በሚመጡበት ጊዜ ትልቅ እንቅልፍ ውስጥ እንዳለች ሆና እንድትመስል ትነግራታለች። ስለ ጠባቂዎቹ ስትሰማ ቪቪየን እንደገና ደነገጠች። ምክንያቱም በዚህ ክፍል ውስጥ ጠባቂዎቹ መቼም ቢሆን አይመጡም ብላ ታስብ ነበር። ምክንያቱም ከዛሬ በፊት እሷም እንደሌሎቹ ልጆች ኪኒኑን ወስዳ በከባድ እንቅልፍ ውስጥ ትሰምጥ ነበር። ልክ በዛን ጊዜ ሶፊያ የእግር ኮቴ ድምጽ ትሰማለች። እሷም በፍጥነት ሮጣ በአልጋዋ ላይ ትተኛለች። ቪቪየን በከባድ እንቅልፍ ውስጥ እንዳለች ሆና መተወን ትጀምራለች። በዛኑ ቅስፈት ሚስ ብሬክሰል ሁለት ጠባቂዎችን ይዛ ወደ ክፍሉ ትገባለች። ጠባቂዎቹንም በመጠቆም ሁለት ልጆችን ወደ ውጪ ይዘው እንዲወጡ ታዛቸዋለች። ከነዛ ልጆች መካከል አንዷ ራሷ ቪቪየን ነበረች። እነዛ ጠባቂዎች ሁለቱንም ልጆች ወደ አንድ ክፍል ወስደው ያስተኛቸዋል። ቪቪየን አሁንም በከባድ እንቅልፍ ውስጥ እንዳለች ሆና ትተውናለች። ከጥቂት ጊዜ በኋላ አንዲት ሴትና አንድ ወንድ ወደ ክፍሉ ይገባሉ። መልካቸው ሲታይ ሁለቱም በጣም ሀብታም ይመስሉ ነበር። ሚስ ብሬክሰል ስለ ሁለቱ ልጆች ባህሪ ትነግራቸዋለች። በዛን ጊዜ ወንድየው ያቺን ሴት የትኛዋን ልጅ እንደመረጠች ይጠይቃታል። ያቺም ሴት ከቪቪየን አጠገብ ወዳለችው ወደ ሌላኛዋ ልጅ ትጠቁማለች። እናም ያ ወንድ ለቪቪየን ሳይሆን ለሌላኛዋ ልጅ ለሚስ ብሬክሰል ገንዘብ እንዲሰጣት ትነግረዋለች። ይህም ማለት ሁለቱም የመጡት ከሁለቱ ልጆች መካከል አንዷን ለመግዛት ነበር። ጠባቂዎቹ ቪቪየንን መልሶ ወደ ቀድሞ ክፍሏ ወስዶ ያስተኛታል። ጠዋት በሆነ ጊዜ ቪቪየን ሶፊያን ይዛ እንደገና ወደ መጸዳጃ ቤት ትገባለች። እናም ያንን የቪታሚን ኪኒን መቼ መውሰድ እንደቆመች በርካታ ጥያቄዎችን ትጠይቃለች። ሶፊያ ከደረጃ 13 ጀምሮ ያንን ኪኒን መውሰድ እንዳቆመች ነበር የነገረቻት። ሶፊያ ለቪቪየን ከዛ ቦታ ለማምለጥ አንድ እቅድ እንድታወጣ ትነግራታለች። ነገር ግን ቪቪየን አሁንም በሶፊያ ላይ ሙሉ በሙሉ እምነት አልነበራትም። ዛሬ የሁሉም ልጆች የክትባት ቀን ነበር። የቪቪየን ተራ በደረሰ ጊዜ ዶክተር ሚሮን በአይኗ ስታየው ማመን አልቻለችም። ምክንያቱም እሷ እስከ ዛሬ ድረስ የዶክተር ሚሮን ድምጽ ብቻ ነበር የምትሰማው። እሷም የቪታሚን ኪኒኖችን በምትወስድበት ጊዜ ብቻ ነበር ድምጹን የምትሰማው። በዚህ ምክንያት ዶክተር ሚሮ በእውነት በህይወት ያለ ሰው ሳይሆን ዝም ብሎ የተቀረጸ ድምጽ ብቻ ይመስላት ነበር። ዶክተር ሚሮ ለቪቪየን እንደነገራት ከሆነ በደረጃ 16 ላይ ያሉ ሁሉም ልጆች ልዩ አይነት እንክብካቤ፣ ትኩረት ያስፈልጋቸዋል። ምክንያቱም ይህ ደረጃ በጣም ልዩ ነው። ቪቪየን ግን በዚህ ደረጃ ላይ ምን ልዩ ነገር እንዳለ የዶክተር ሚሮ ንግግር ጨርሶ ሊገባት አልቻለም። ከዛም ዶክተር ሚሮ ለቪቪየን ክትባቱን ሰጣት። ምሽት በሆነ ጊዜ ቪቪየን ወደ ሶፊያ ጋር በመሄድ እዛ ያለውን ሁኔታ በሚገባ ለማስረዳት ትሞክራለች። ምክንያቱም ሶፊያ ከደረጃ 13 ጀምሮ የቪታሚን ኪኒኑን አትወስድም ነበር። ለዚህም ነው ቪቪየን ለመሆኑ አንቺ ማታ ማታ ምን ታደርጊያለሽ ስትል ጥያቄ ጠየቀቻት። ምክንያቱም የቀሩት ልጆች በሙሉ በዛን ኪኒን ምክንያት በከባድ እንቅልፍ ውስጥ ይሰምጡ ነበር። በዛን ጊዜ ሶፊያ ስትመልስ ከደረጃ 13 ጀምሮ የሚፈጸመውን ነገር ሁሉ በትኩረት ትከታተልና ታስተውል እንደነበረ ነገረቻት። እሷ ማታ ሲሆን ከዛ ቦታ አምልጣ ለመውጣት ትሞክር ነበር። ነገር ግን ጠባቂዎቹ እስከዛሬ ድረስ እነዛን በሮች ሳይቆልፉ የሄዱበት አንድም ቀን የለም። በሮቹን ለመክፈት ያ ልዩ አይነት ካርድ ያስፈልግ ነበር። ሶፊያ ለቀሩት ልጆች በሙሉ ነግራ እርዳታ እንጠይቅ ስትል ቪቪየንን ጠየቀቻት። ነገር ግን ቪቪየን ወዲያውኑ እምቢ አለች። ምክንያቱም እሷ በቀሩት ልጆች ላይ
ቅንጣት ታህል እምነት አልነበራትም። ከዛም ጠዋት በሆነ ጊዜ ቪቪየን እንደገና ወደዛ ዶክተር ዘንድ ሄደች። ምክንያቱም ቪቪየን ያንን ዶክተር በጣም ጥሩ ሰው አድርጋ ታስበው ነበር። ዶክተር ሚሮ ምናልባት ሊረዳቸው ይችላል ብላ ስላሰበች፣ ነገር ግን በሌላ በኩል በልቧ ውስጥ ዶክተር ሚሮ ሙሉ እውነቱን ከነገርኩት ልክ እንደ ደረጃ 10 እንደገና ቅጣት እንዳይደርስብኝ የሚል ጥርጣሬ ነበራት። ለዚህም ነው እሷ ያንን ወሬ ለራሷ አውርታ እንደገና ወደ ውጭ ወጣችው። ነገር ግን ቪቪየን ከዛ በወጣችበት ጊዜ እስካሁን ድረስ በቪቪየን ፊት በጣም ደግ መስሎ ይታይ የነበረው ዶክተር ሚሮ በፊቱ ላይ አንድ እንግዳ የሆነ የመበሳጨት ስሜት ታየበት። ከጥቂት ጊዜ በኋላ ሁሉም ልጆች በአንድ ክፍል ውስጥ ተቀምጠው ሳለ በአጋጣሚ አንዲት ሴት ልጅ ማስታወቅ ጀመረች። ይህንን ባዩ ጊዜ ሁሉም ልጆች ወደ ኋላ ፈገፈጉ። ኤቫ ወዲያውኑ ሚስ ብሬክሰርን እንጥራ ስትል ተናገረች። ነገር ግን ቪቪየን በኤቫ ላይ መጮህ ዝም እንድትልም አደረገቻት። ከዛም ያችን ልጅ ይዛ ወደ ዶክተሩ ዘንድ ሄደች። በዛን ጊዜ ሶፊያ ወደ ቪቪየን መጣችና ከዚህ ስለማምለጥ ጠየቀቻት። ያንን ጊዜ ቪቪየን ከዶክተር ሚሮ እርዳታ ስለመጠየቅ ተናገረች። ስለ ዶክተር ሚሮ ስትሰማ ሶፊያ በቪቪየን ላይ በጣም ተቆጣች። ምክንያቱም እነሱ በማንም ሰው ላይ እምነት መጣል የለባቸውም ነበር። ሶፊያ ለቪቪየን የጠባቂውን እውነተኛ ማንነት ነገረቻት። ምክንያቱም ማታ ሲሆን እሱ በስውር ወደ ልጆቹ ክፍል ይገባና ልጆቹን ያለ አግባብ በመጥፎ መንገድ ይነካቸው ነበር። በዚህ ምክንያት በማንም ሰው ላይ እምነት መጣል እንደማይገባቸው ሶፊያ ለቪቪየን አስገነዘበቻት። በማግስቱ የሁሉም ልጆች እንደገና የምርመራ ቀን ነበር። ዶክተር ሚሮ ቪቪየንን መረመራት። ነገር ግን ቪቪየን አሁንም ቢሆን ይህንንና ያንን ወሬ በማንሳት ታወራ ነበር። በዚህ ምክንያት ዶክተር ሚሮ ለቪቪየን የሚሰጣት አንድ ክትባት አወጣ። ነገር ግን የዛሬ ምርመራ ቀን ብቻ ነበር። ለዚህም ነው ቪቪየን እንደገና ለዶክተሩ ጥያቄ ማቅረብ የጀመረችው። በዚህ ምክንያት ቀደም ሲል በቪቪየን ድርጊት ላይ ጥርጣሬ የነበረው ዶክተር በዛ በክትባቱ ምትክ አንድ ነጭ ኬሚካል የሞላበት መርፌ አወጣ። ምክንያቱም በዛ ቦታ ላይ ማንኛውም አይነት ጥያቄ መጠየቅ ፍቃድ አልነበረም። እናም ቪቪየን በዚህ መልኩ ደጋግማ ጥያቄ ስትጠይቅ በመመልከት ዶክተር ሚሮ ያንን መርፌ ለቪቪየን ወጋት። ያንን መርፌ ከተወጋች በኋላ ቪቪየን ወደ ውጭ በወጣችበት ጊዜ ነገሮች ሁሉ በፊቷ ላይ መደብዘዝ ጀመሩ። ከጥቂት ጊዜ በኋላ ሶፊያ ወደዛ በቪቪየን ላይ መታ ማውራት ጀመረች። ነገር ግን ቪቪየን ሶፊያ ከሷ እንድትርቅ ነገረቻት። ምክንያቱም ቪቪየን አሁን ራሷን ቆሻሻ እንደሆነች አድርጋ ታስብ ነበር። በዛ ቦታ ላይ ደግሞ ሁልጊዜ ራሷን በንጽህና የመጠበቅ ትልቅ ሕግ ነበር። በዚህ ምክንያት ሶፊያ በሷ ሰበብ እንደቆሸሸች በማሰብ ነበር ከሷ እንድትርቅ የነገረቻት። በዛ መርፌ ምክንያት ቪቪየን አሁን በጣም ተነጫናጭ ሆና ነበር። ቪቪየንን በዚህ ሁኔታ የተመለከተችው የራሷ የቅርብ ጓደኛ ኤቫ አንዲት ልጅን ይዛ ወደ ቅሬታ ክፍል ውስጥ ገባች። በዚህ ክፍል ውስጥ ማንኛውም ልጅ የሌላኛውን ልጅ መቆሸሽ ንጽህና ለመጠበቅ ለሚስ ለብሬክሰል ልትሰጥ ትችላለች። አሁን በቪቪየን በዛ ባህሪ ምክንያት ኤቫ ወደ ሚስ ብሬክሰል ዘንድ ሄዳ እሷ ቆሽሻለች፣ ንጽህናዋን አልጠበቀችም በማለት አቤቱታ አቀረበችባት። ከጥቂት ጊዜ በኋላ የማስጠንቀቂያ ደወል ድምጽ መሰማት ጀመረ። ምክንያቱም ሁሉም ልጆች በአንድ ክፍል ውስጥ ተሰበሰቡ። በዚህ ጊዜ ሚስ ብሬክሰል ወደ ክፍሉ መጣችና ወደ ቪቪየን ጋር በመሄድ እሷን ይዛ ወደ ውጪ መውሰድ ጀመረች። ቪቪየን ተይዛ ስትወሰድ በመመልከት ሶፊያ በጣም ተጨነቀች። ነገር ግን ኤቫ ፊት ላይ ግልጽ የሆነ ፈገግታ ይታይ ነበር። ምክንያቱም ከዚህ ሁሉ በስተጀርባ የነበረችው ራሷ ነበረች። ሚስ ብሬክሰል ቪቪየንን ይዛ በቀጥታ ወደ አንድ ትንሽ ቦታ ወሰደቻትና እዛ ውስጥ ዘጋችባት። እስከ ጠዋት ድረስም ራሷንና ባህሪዋን እንድታስተካክል አንድ እድል ሰጠቻት። ያለበለዚያ ግን ቪቪየንን ለዘላለም በዛ ጠባብ ቦታ ውስጥ መኖር እንደሚኖርባት ነገረቻት። እንደዚህ አይነቱ ጥብቅ ማስጠንቀቂያ ሰጥታ እሷ ከዛ ቦታ ሄደች። ቪቪየን ግን እሷ ምንም አይነት ስህተት እንዳልሰራች ስለምታውቅ ጨርሶ ሊገባት አልቻለም ነበር። ነገር ግን ሚስ ብሬክሰል ለምን ወደዛ ቦታ አምጥታ እንደዘጋችባት ግራ ገባት። ምክንያቱም እሷ ስለ ኤቫ ተንኮልና ድርጊት ምንም የምታውቀው ነገር አልነበረም። በሌላ በኩል ሚስ ብሬክሰል ወደ ራሷ ቤት በመጣች ጊዜ ከአንድ ወንድ ከበስተጀርባ መጥቶ አቀፋት። ያም ወንድ ሌላ ማንም ሳይሆን ራሱ ዶክተር ሚሮ ነበር። ይህም ማለት ዶክተር ሚሮን ቢሆን ከሚስ ብሬክሰል ጋር የተጣመረ ሲሆን ሁለቱም አንድ ላይ በመሆን ያንን ቦታ ያስተዳድሩ ነበር። ሚስ ብሬክሰል ለዶክተር ሚሮ ስለ ቪቪየን ሁኔታ ነገረችው። በዛን ጊዜ ዶክተር ሚሮም እሱ ራሱ በቪቪየን ላይ ከረጅም ጊዜ ጀምሮ ጥርጣሬ እንደነበረው ገለጸላት። በሌላ በኩል ቪቪየን በዛች ትንሽ ጨለማ ክፍል ውስጥ ብቻዋን ተቀምጣ ነበር። ነገር ግን በሌላኛው በኩል ሶፊያ በክፍል ውስጥ አንድ ትልቅ እቅድ እያወጣች ነበር። ልክ የአንድ ሰው የእግር ኮቴ ድምጽ በሰማች ጊዜ ወዲያውኑ የተኛች በመምሰል መተወን ጀመረች።
በዛን ጊዜ ያ ሶፊያ ቀደም ሲል ለቪቪየን የነገረቻት ጋርድ ጠባቂ ወደ ክፍሉ ገባ። እሱ ማታ ሲሆን ብቻውን ወደ ክፍሉ ውስጥ እንደሚመጣና ልጆቹን ያለ አግባብ በመጥፎ መንገድ እንደሚነካካቸው ነግራት ነበር። ያ ጋርድ እንደ ሁልጊዜው ወደ አንዲት ሴት ልጅ አጠገብ ሄደ። ልክ በዛኑ ቅጽበት ሶፊያ ምቹ እድሉን በመጠቀም ተነሳችና ከበስተጀርባው በዛ ጋርድ ላይ ከባድ ምት አወረደችበት። እሱንም መታጠላው በፍጥነት ወደ ውጪ መለጠች። ነገር ግን ጋርዱ ወዲያውኑ ተነስቶ እሷን መከተልና ማሳደድ ጀመረ። እናም ሶፊያን ያዛት። ሶፊያ ግን ድፍረት አግኝታ ከዛ ጋርድ ጋር መታገል ጀመረች። በራሱ ላይም በኃይል በመምጣት ራሱን እንዲሰጥ አደረገችው። ያ ጋርድ በሮቹን ሁሉ ለመክፈት የሚያስችለው ያ የቁልፍ ካርድ ነበረው። ሶፊያ ያንን ካርድ ከካርዱ ላይ ወስዳ ከሁሉ አስቀድማ ወደ ቪቪየን ዘንድ ሄደች። ነገር ግን እሷ ቪቪየንን ከዛ ቦታ አስወጥታ ይዛት ከመሄዷ በፊት ያ ጋርድ እንደገና ከወደቀበት ተነሳና በዚህ ጊዜ ድንገተኛ አደጋ ማስጠንቀቂያ አላርሙን አስተካክሎ አስጮኸው። የድንገተኛ አደጋ አላርሙ ድምጽ ከሰማች በኋላ ሶፊያ በከፍተኛ ፍርሃት ቪቪየንን እዛው ተታት ብቻዋን ከዛ ቦታ ሮጣ አመለጠች። ጠዋት በሆነ ጊዜ ቪቪየን ከእንቅልፏ በነቃች ጊዜ ሚስ ብሬክሰል ወደ እሷ መጣችና ይዛት ወደ አንድ ክፍል ገባች። በዛ ክፍል ውስጥ የቀሩት ልጆች በሙሉ ተሰብስበው ነበር። እነዛ ሁሉ ልጆች በዚህ መልኩ አንድ ላይ እንዲሰበስቡ ያደረገችበት ምክንያት ራሷ ሶፊያ ነበረች። በክፍሉ ውስጥ ዶክተር ሚሮና ያ ጋርድም ተገኝተው ነበር። ሚስ ብሬክሰል ትላንትና ማታ ሶፊያ የዛን ቦታ በርካታ ህጎችን፣ መመሪያዎችን እንደጣሰች ተናገረች። በዚህ ምክንያት እነሱ እሷን ይዘዋታል። ነገር ግን እነዛ ሰዎች ሶፊያ ትላንት ማታ ከጋርዱ ላይ የሰረቀችው ያንን የቁልፍ ካርድ በሷ እጅ ላይ ሊያገኙት አልቻሉም ነበር። እሷም ሁሉንም ልጆች ስለዛ ካርድ ተጠይቃቸው ጀመር። ነገር ግን ብዙ በተደጋጋሚ ከተጠየቁም በኋላም ቢሆን አንድም ልጅ ወደፊት ወጥቶ የተናገረ አልነበረም። በዚህ ጊዜ ዶክተር ሚሮ በከፍተኛ ቁጣ ወደፊት መጣ እና ወደ አንዲት ሴት ልጅ በመጠቆም ጋርዱ እሷን ይዟት እንዲወጣ አዘዘው። ምክንያቱም ያ ካርድ ተመልሶ እስካልተገኘ ድረስ በየቀኑ አንዲት አዲስ ልጅ ሴት ልጅ በዛ ጨለማ ክፍል ውስጥ ሙሉ ቀን እንድትታሰር ይደረጋል ሲል አስፈራራቸው። ከዚህ ክፍል ውጪ ከወጡ በኋላ ዶክተር ሚሮ ለሚስ ብሬክሰል የአንድ ኪኒን ሳጥን አስረከባት። ከዛ ቦታም ሄደ። ሚስ ብሬክሰል ያንን ኪኒን በእጆቿ ለሁሉም ልጆች ማስዋት ጀመረች። ነገር ግን የቪቪየን ተራ በደረሰ ጊዜ አፏን ከፍታ እንድታሳየት አዘዘቻት። ምክንያቱም እሷ በቪቪየን ላይ ቅንጣት ያህል እምነት አልነበራትም። ከጥቂት ጊዜ በኋላ በዛን ኪኒን ምክንያት ቪቪየን በጣም እንቅልፍ ሊላት ጀመር። ነገር ግን እሷ ራሷን በፒን በመውጋት ራሷን ላለመተኛት ነቅታ ለመቆየት ትሞክር ነበር። እሷም ተነስታ በሶፊያ አልጋ አጠገብ ያንን ካርድ ለመፈለግ ትሞክራለች። ነገር ግን እሷ ያንን ካርድ ልታገኙ አልቻለችም ነበር። ነገር ግን ሲደክማት እጇን በሶፊያ አልጋ ጥግ ላይ በምታስቀምጥበት ጊዜ እጇ ያንን ካርድ አገኘችው። አሁን እሷ ከዚህ ቦታ አምልጣ ለመውጣት አንድ ተስፋ አገኘች። ነገር ግን በዛ ካርድ በሩ ለመክፈት ስትሞክር በዛ ካርድ በሩ ጨርሶ ሊከፈት አልቻለም ነበር። ምክንያቱም እነሱ ያንን ካርድ አሁን አስወግደውት ብሎክ አድርገውት ነበር። የቪቪየን የመጨረሻ ተስፋም አሁን ባከነ። እሷም ተስፋ በመቁረጥ በዛው በሩ አጠገብ ተቀመጠች። ነገር ግን ልክ በዚህ ጊዜ አይኗ በበሩ አያይዘው በነበሩት በእነዛ ስክሮዎች ላይ አረፈ። በአእምሮ ውስጥ አንድ ሀሳብ መጣላትና በዛው ካርድ እነዛን ስክሮዎችን መፍታት ጀመረች። ከጥቂት ጊዜ በኋላ ሁሉንም ስክሮዎች ፈታ ከዛ ክፍል ወደ ውጭ ወጣች። ነገር ግን ሚስ ብሬክሰል አሁንም ቢሆን እዛው ነበረች። የአንድን ሰው የእግር ቆጤ በሰማች ጊዜ ወዲያውኑ ተነስታ ወደ ቁም ሳጥን ጋር ሄደች። እናም ከውስጥ አንድ መርፌ አውጥታ በመሳቢያ ውስጥ አስቀመጠችው። በዛ መርፌ ውስጥ ማደንዘዣና መድኃኒት ተሞልቶ ነበር። ልክ በዚህ ጊዜ ቪቪየን ወደዛ መጣች። ቪቪየንን ባየች ጊዜ ሚስ ብሬክሰል ራሷን የተረጋጋች ለማስመሰል በመተወን በወንበሩ ላይ እንድትቀመጥ ነገረቻት። ነገር ግን ቪቪየን ወደ እሷ በቀረበች ጊዜ በዛ መርፌ በእሷ ላይ ጥቃት ሰነዘረችባት። ነገር ግን ቪቪየንም ያንን የእንቅልፍ ኪኒን ከወሰደች በኋላ ቢሆንም አሁን በጣም ንቁና ንቃት ላይ ያለች ነበረች። እሷም አቅራቢያው ያለውን መብራት አንስታ በሚስ ብሬክሰል ፊት ላይ መታችባት። ያንን መርፌም ቆምታ ራሷን ወጋቻት። ሚስ ብሬክሰል ከዚህ ሁሉ በኋላም ቢሆን ለቪቪየን አንቺ ምን ያህል ብትሞክሪ ከዚህ ቦታ መውጣት አትችይም አለቻት። ቪቪየን ከዚህ ቦታ ወደ ውጭ ወጣችና በደረጃዎቹ በኩል ቀጥታ ወደ ላይ ወጣች። ከዚህ ቦታ አምልጣ ለመውጣት ከዚህ የተሻለ እድል ለሷ አልነበረም። ነገር ግን እሷ ከማምለጥ ይልቅ እንደገና ወደ ታች ተመለሰች። ምክንያቱም ሶፊያ አሁንም ቢሆን በዛ ቦታ ታስራ ነበር። እሷም ከጠባቂዎቹ ጋር እየተደበቀች እስከምትታይበት ቦታ ድረስ ደረጃ ደረሰች። ጥቂት ጊዜ ከፈለገች በኋላም ሶፊያን አገኘቻት። ነገር ግን ሁለቱም እጆቿ ታስሮ ነበር። ሁለቱም የሶፊያን እጅ ያሰረውን ያንን ገመድ ፋሻ ለመቁረጥ አንድ ነገር ለመፈለግ ጀመሩ። ፍለጋ ላይም እያሉ ወደ አንድ ክፍል ውስጥ ገቡ። እዛ ውስጥ ለመቁረጫ የሚሆን ቢላም አገኙ። ነገር ግን በትኩረት ሲመለከቱ ያ ክፍል በጣም እንግዳ አስገራሚ ይመስል ነበር።
በዛ ክፍል ውስጥ በርካታ መሳሪያዎች፣ ማሽኖች ተቀምጠው ነበር። በዛም ላይ 3 አስክሬኖች በላስቲክ ተጠቅልለው ተቀምጠው ነበር። ቪቪየን ወደ አንዱ አስክሬን አጠገብ ሄዳ በላዩ ላይ የተጻፈውን ስም ስትመለከት ሪታ ተብሎ ተጽፎ ነበር። ሪታ ማለት ደግሞ ዶክተር ሚሮ በከፍተኛ ቁጣ ጋርዱ ይዟት እንዲወጣ አዞት የነበረችው ያቺው ልጅ ነበረች። እነሱ ሪታን ለምን ወደ ታች አምጥተው እንዳስተኛት ጨርሶ ሊገባቸው አልቻለም ነበር። ቪቪየን ድፍረት አድርጋ ያንን መጠቅለያ ላስቲክ ማንሳት ጀመረች። ነገር ግን መጠቅለያው ሙሉ በሙሉ በተነሳ ጊዜ በፊታቸው ላይ ያለው ትዕይንት የተመለከተችው ሶፊያ በፍርሃት ብዛት ጮሃ ወደ ኋላ ሮጠች። ምክንያቱም የሪታ የፊት ቆዳ ሙሉ በሙሉ ተገፎ ነበር። ይህም ማለት እነዛ ሰዎች ሁሉንም ልጆች ለቆዳቸው ሲሉ ነበር እያሳደጉ ትልልቅ የሚያደርጓቸው። ይህም የነሱ ቆዳ ለሀብታም ሰዎች በመሸጥ ከፍተኛ መጠን ያለው ገንዘብ ለማግኘት ነበር። ቪቪየን ወዲያውኑ ሶፊያን ከዚህ እንድትሸሽ ነገረቻት። ነገር ግን ሶፊያ የቀሩትን ልጆች በዚህ ጨካኝ ቦታ ላይ ጥላ መሄድ አልፈለገችም ነበር። ምክንያቱም ሁለቱም ከዚህ ቦታ አምልጦ ቢሄዱ እንኳን የቀሩት ልጆች እጣ ፈንታም ልክ እንደ ሪታ አይነት ይሆን ነበር። ነገር ግን ቪቪየን የምታስበው ስለራሷ ብቻ ነበር። ምክንያቱም የቀሩት ልጆች በሷ ላይ በጣም መጥፎ ባህሪ አሳይተው ነበር። በኤቫ ምክንያት እሷ ሙሉ ምሽት በዛ ጨለማ ቦታ ለማሳለፍ ተገዳ ነበር። በዚህ ምክንያት እሷ አሁን ስለነሱ ግድ ሳይኖራት ወደ ውጪ መውጣት ትፈልግ ነበር። ሶፊያና ቪቪየን በደረጃው በኩል እንደገና ወደ ላይ ወጡ። ነገር ግን የቀሩትን ልጆች በዚህ ሁኔታ ጥሏቸው ለመሄድ የሶፊያ ሕሊና ጨርሶ ሊቀበሉ አልቻለም ነበር። ለዚህም ነው እሷ ከቪቪየን ላይ ያንን ካርድ የተቀበለችው። እሷን ጥቂት ጊዜ እዛው እንድትጠብቃት የነገረቻት። ምክንያቱም እሷን ብቻዋን የቀሩትን ልጆች ከዛ ለማስወጣት ልትሄድ ነበር። ሚስ ብሬክሰል እና ዶክተር ሚሮ በዛ ቦታ ላይ አንድ የተስተካከለ ስርዓት ዘርግተው ነበር። ቪቪየን እና እሷ ጋር የነበሩት ልጆች ይተኙ ነበር። ከዛም በኋላ የሌሎቹ ልጆች የዕለት ተዕለት ስራ ይጀምር ነበር። በዚህ መልኩ በዛ ቦታ ላይ በርካታ ሌሎች ልጆችም ነበሩ። ሶፊያ በመጀመሪያ ራሷንና ልብሷን አስተካከለች። ይህም ልጆቹ በሷ ላይ እንዳይጠራጠሩባት ነበር። ምክንያቱም ያለምንም ማስረጃ ለሌሎች ልጆች ሚስ ብሬክሰል እና ዶክተር ሚሮ በእነሱ ላይ ምን ሊያደርጉ እንደሆነ ነግሮ ማሳመን በጣም አስቸጋሪ ነበር። ሶፊያ ወደ አንድ ክፍል በገባች ጊዜ እዛ ሌላ አዳራሽ ውስጥ ያሉ ሌሎች ልጆች ቲቪ ይመለከቱ ነበር። ሶፊያ ለነሱ ሚስ ብሬክሰል ናት የላከችኝ በማለት ተዋሻቸዋለች። እናም ከሷ ጋር እንድትሄድም ትነግራቸዋለች። በሌላ በኩል ቪቪየን በደረጃው በኩል የአንድ ሰው የእርምጃ ድምጽ ይሰማታል። እሷ ወደ ታች ጎንበስ ብላ ስትመለከት ያ ገርድ ጠባቂ ወደዛ መጥቶ ነበር። ነገር ግን እሱ የታችኛውን ፎቅ በር ከፍቶ ወደ ውስጥ ገባ። ቪቪየን ተደብቃ ያንን ጋርድ ተከትለው ሄደች። እናም አንድ ትልቅ ስክሪን ምስል ማሳያ የተገጠመበት ክፍል ውስጥ ደረሰች። ቪቪየን ወደዛ ስክሪን ቀርባ ስትነካው በውስጡ አንድ ቪዲዮ መታየት ጀመረ። ያን ቪዲዮ ከተመለከተች በኋላ ቪቪየን ሙሉ በሙሉ ተሰበረች። ምክንያቱም በዛ ቪዲዮ ውስጥ የዛን ትምህርት ቤት እውነተኛ ሚስጥር በሙሉ ይታይ ነበር። ይህም የነሱ ቆዳ እንዴት ለሀብታሞች አሳልፈው እንደሚሸጡ የሚያሳይ ነበር። በዚህ በኩል ሶፊያ ልጆቹን በሙሉ በአንድ ክፍል ውስጥ ሰብስበው ስለዛ ቦታ እውነተኛ ሚስጥር ሁሉ ተነግራቸው ጀመር። ነገር ግን ሶፊያ ትላንትና ያንን ካርድ ይዛ ስለኮበለለች በዚህ ምክንያት አንድም ልጅ በሷ ንግግር ላይ ጨርሶ ሊያምን አልቻለም ነበር። ልክ በዛኑ ቅጽበት ቪቪየን ከበስተጀርባ ወደ ውስጥ ገባች። ነገር ግን እሷ ብቻዋን አልነበረችም። እሷ ከራሷ ጋር ሚስ ብሬክሰልን አፍና ይዛት መጣ ነበር። ቪቪየን ሚስ ብሬክሰልን በሁሉም ልጆች ፊት አስቀመጠቻትና እውነተኛው ሚስጥር በሙሉ እንድትናገር አደረገቻት። ይህም እሷና ዶክተር ሚሮ አንድ ላይ በመሆን ልጆቹን ከልጅነታቸው ጀምሮ እንዴት እያሳደጉ ትልልቅ እንደሚያደርጓቸው የሚያሳይ ነበር። እንዲሁም በእነሱ ቆዳ ላይ የፀሐይ ብርሃን እንኳን እንዳያርፍ እንዴት በጥንቃቄ ጠብቁ እንደነበርና ለሁሉም ልጆች ከውጭ ያለው አየር መርዝ ስላለው ወደ ውጭ ለመውጣት ከሞከራችሁ ወዲያውኑ ትሞታላችሁ በማለት በውሸት እዛ አጉሮ እንዳስቀመጧቸው አስመሰከረች። ቪቪየን ለሁሉም ልጆች እንደገለጸችላቸው እነዛ ሰዎች ልጆቹን በዚህ መልኩ አሳድገው ቆዳቸውን ለሀብታሙ ሰዎች እንደሚሸጡ ነገረቻቸው። ይህንን ከሰሙ በኋላ ሁሉም ልጆች በአንድነት በመሆን ሚስ ብሬክሰልን ይዘው ወደዛች ትንሽ ጨለማ ክፍል ውስጥ አስገብተው ዘጉባት። ከዚህ በኋላ ቪቪየን እና ሶፊያ ሁሉንም ልጆች ይዘው በደረጃው በኩል ወደ ላይ መውጣት ጀመሩ። ነገር ግን ቪቪየን ለሶፊያ ከሌሎች ልጆች ጋር እዛ እንድትቆይ ነገረቻት። ምክንያቱም እሷ በታችኛው ደረጃ በኩል ላይ ያሉትንም ልጆች አንድ ላይ ይዛ መሄድ ትፈልግ ነበር። ነገር ግን ኤቫ በችኮላ ያንን በር ከፈተችው። በሩ በተከፈተ ቅጽበት በዛ ላይ የደህንነት አደጋ አላርም መጮ ጀመረ። በአላርሙ ድምጽ ምክንያት ሁሉም ልጆች በፍርሃት ብዛት እዛ ላይ መሮጥና መበተን ጀመሩ። ነገር ግን ያ ጋርድ መጣና ሶፊያን ያዛት። ቪቪየን ድፍረት አድርጋ ከዛ ጋርድ ጋር መታገል ጀመረች።
እና እሱን ከላይ ወደ ታች በኃይል ገፍትራ ጣለችው። በዚህ ምክንያት ያ ጋርድ እዛ ቦታ ላይ ወድቆ ሞተ። ነገር ግን እሱ ከመሞቱ በፊት በሶፊያ ላይ በቢላ ጥቃት ሰንዝሮባት ነበር። በዚህ ሰበብ ሶፊያ በጣም ቆስላና ተጎድታ ነበር። ቪቪየን ሶፊያን ይዛ ለመሮጥ ትሞክራለች። ነገር ግን አሁን ሌሎች ሰዎች እያሳደዷቸው መጡ። የቀሩ ልጆች በሙሉ ወደፊት ቀድመው መጡ። ነገር ግን ሶፊያ በጣም ቆስላ ስለነበር ቪቪየን እሷን ይዛ ወደ አንድ ክፍል ውስጥ ገባችና በሩን ከበስተጀርባው ዘጋችው። ልክ በዛው ሰዓት ራሱ ዶክተር ሚሮን ወደዛ መጣ። እሱም በመስኮቱ በኩል ቪቪየን ጋር ለመነጋገር ይሞክራል። በፊቷ ላይም ጥሩ ሰው ለመምሰል ይተውናል። እሱ ቪቪየንን እያታለለና እያባበለ በሩን እንድትከፍትለት ይነግራታል። እሱ ሲናገር ሶፊያ በጣም ቆስላለች። እሱ በአስቸኳይ ሕክምና ያስፈልጋታል። ስለዚህ በሩ መክፈት አለብሽ፣ በሩን ክፈትልኝ፣ እኔ ላንቺ ምንም አይነት ጉዳት አላደርስብሽም አላት። ነገር ግን ቪቪየን አሁን ዶክተር ሚሮ በሚገባ አውቀዋለች። እሷ ዶክተር ሚሮ ለምን ስለሷ ፊት ይህንን ያህል እንደሚጨነቅ በሚገባ ተረድታ ነበር። ለዚህም ነው ቪቪየን በአቅራቢያው የነበረውን ቢላ ያነሳችው እና በዛ ቢላ የራሷን ፊት ሙሉ በሙሉ የቆራረጠችውና ያቆሰለችው። ይህም ማለት አሁን ለሷ ፊት ምንም አይነት ዋጋ ጥቅም አይኖረውም ማለት ነው። ቪቪየን ይህን ስታደርግ የተመለከተው ዶክተር ሚሮ በከፍተኛ ድንጋጤና ቁጣ መጮ ጀመረ። ልክ በዛን ጊዜ ሁለት ወንዶች ወደ ዶክተር ሚሮ አጠገብ መጡና ከሱ ጋር አብሮ እንዲሄድ ነገሩት። ምክንያቱም ከዶክተር ሚሮ በላይም ቢሆን ያንን ሁሉ ስራ ያሰራው የነበረው ሌላ ትልቅ አለቃ ሰው ነበረው። እነዛ ሁለት ወንዶች ዶክተር ሚሮን ይዞት ከዛ በሄዱ ጊዜ በክፍሉ ውስጥ ተዘግቶባቸው ተቀምጦ ለነበሩት ለቪቪያንና ለሶፊያ የሽጉጥ ጥይት ድምጽ ተሰማቸው። ይህም ማለት ልጆቹ በሙሉ በማምለጣቸው ምክንያት ያ ትልቁ አለቃ በከፍተኛ ቁጣ ዶክተር ሚሮን አስገድሎት ነበር። ከጥቂት ጊዜ በኋላ እዛው ክፍሉ ውስጥ ራሳቸውን ስተው ወድቀው ለነበሩት ለሶፊያና ለቪቪየን በፊታቸው ላይ ብርሃን አረፈባቸው። ምክንያቱም አሁን በሩ ተከፍቶ ነበር። ወደዛም ፖሊሶች መጥተው ነበር። ፖሊሶቹ ቪቪያንና ሶፊያን ይዟቸው ወደ ውጭ ወጡ። ለመጀመሪያ ጊዜም የፀሐይ ብርሃን በፊታቸው ላይ አረፈ። ልብ የሚነካው በዚህ አስደሳች ማጠቃለያ ይህ ፊልም እዚህ ላይ ያበቃ። በቃ ኧረ በስመ አብ እግዚአብሔርን እኔ በቃ ምንም አልልም። ብቻ ሳብስክራይብ አርጉ አርጉ